ለብዙዎቻችን ግብርና ሲባል የሚታየን የከበደ ድካም የሚለበልብ ፀሐይና የሚያበሰብስ ዝናብ ውጤት ብቻ ሊሆን ይችላል። ነገር ግን እውቀት ከጽናት ጋር ቴክኖሎጂ ደግሞ ከተፈጥሮ ጋር ሲዋሃዱ ግብርና ከልማዳዊ አሰራሮቹ ወደ ማራኪ ጥበብ ይለወጣል። ጳውሎስ አለሙ እባላለሁ። እንግዲህ የስራ ድርሻዬ ገበሬ ነኝ። አሁን ያለንበት ቦታ ሆለታ ነው። ወልመራ ወረዳ ውስጥ ነው ያለነው። እኛ ጄኔራል አግሪካልቸር ላይ ነው የምንሰራ። በተለይ ደግሞ ፍሩቶች ሌሎችንም እንሰራለን ማለት ነው። ቬጂቴብልም ፍሩትም ሌላም ነገር እንሰራለን። ወደ ግብርና ስራ የገባውበትም ምክንያት የኔ አባት አፕል ላይ ታዋቂ ነበር። ከውጪ የሚመጡ አፕሎችን ግራፍቲንግ እየሰራ አከፋፍል ነበር። ትምህርት መጀመሪያ ከቤተሰብ ነው ያገኘኝ። ቤተሰቦቼ ገበሬ ስለሆኑ እነሱም እንደዚህ አዲስ ነገር ይወዳሉ። ገበሬ ቢሆኑም ከነሱ አገኘኝ። ያደኩበት ስራ ነው። ግንዛቤው ነው የሌለኝ እንጂ ሙያው ነበረኝ በፊት እነሱንም ሳግዝ ስለነበረ። ከዛ እኔ ደግሞ በትምህርቱ የታገዘ ያረኩኝና በትምህርቱ ተምሬ እስከ ውጭ ሀገር ሄጄ የተለያየ ስልጠና ወስጃለሁ በእርሻ። አርሶ አደር ጳውሎስ አለሙ ከጎረቤት ሀገራት የቀሰመውን የግራፍቲንግ ወይም የችግኝ ማዳቀል ጥበብ ወደ ሀገሩ ይዞ መጥቶ እየሰራም ይገኛል። የተሻሉ ዘሮች እነዚህ ሎሚ፣ ብርቱካን፣ ላይም የተባሉ አይላንድ ፍሩቶችን ከውጭ ያመጣው ባለሙያም ስለሆንኩኝ ግራፍቲንጉንም ማዳቀል ማለት ነው። እሱንም መስራት ጀመርኩኝ። ከእስራኤል ሀገር የሚመጡ አሉ፣ ከኬንያም የሚመጡ አሉ። አሁን ብሌድ ኦሬንጅ የሚባል ከእስራኤል ሀገር ነው የሚመጣ። ውስጡ ደም ነው የሚመስለው፣ በጣም ቀይ ነው። እንዲህ በሐኪም ቤት ደረጃ የሚታዘዝ ነው። ፒክሲ ኦሬንጅ የሚባል ደግሞ ከኬንያም ይመጣል። ከዛ ነው የምናመጣ። እኛ አላማችንም ዓለም ላይ ዞረን ለወደፊት አቅማችን እየጨመረ ሲሄድ ዓለም ላይ ሄደን የነሱን ምርጥ ዘር እዚህ ያመጣን ለህዝባችን ማከፋፈል ነው የኛም አላማ። አርሶ አደር ጳውሎስ አለሙ ከአባቱ የወረሰው መሬት ብቻ ሳይሆን ያንኑ ባህላዊ እርሻ በዘመናዊ ቴክኖሎጂ እውቀት በማበልጸግ አዲስ ምዕራፍ ከፍቷል። ይሄ ነርሰሪ ነው። ነርሰሪ ማለት ችግኝ የሚባዛበት ቦታ ነው እንዳለ። ይሄ ግሪን ሃውስ ነው። ምንድነው ሙቀት ሰጥቶ ምንድነው ልጅ እድሜው ካልደረሰ ሙቀት ቤት ይገባል አይደል? በሐኪም ቤት ደረጃ ልክ ይሄም እንደዛው እድሜው እስኪደርስ ድረስ እዚህ ውስጥ አድግና ከዛ ደግሞ ወደ ውጪ ይወጣል። ስለዚህ ብዙ አይነት የፍሩት አይነቶች አሉ። ፖም ግራኔት፣ ማንጎ፣ አፕል ማንጎ፣ አቮካዶ፣ ሎሚ፣ ብርቱካን፣ ላይም የተለያዩ ችግኞች አሉ እዚህ ውስጥ። ውጪም ደግሞ ያሉ አሉ። እነሱ ፕሪም ወይ ፕሌም የሚባሉ የተለያዩ ችግኞች፣ አፕሎች አሉ። ማንኛውም ፍሩት አለን። እኛ ግራፍቲንግም ሲኖር እሰራለሁ። እንዲሁም ደግሞ ምግቦች ሲያስፈልጉት መድኃኒት ነገርም ሲያስፈልገው መድኃኒት ስልሽ ያው አንዳንዴ ይታመማል ችግኝም እንደሰው ሲታመምም እያየውኝ ምንድነው የሚያስፈልገው የሚለውን ነገር እያየን መድኃኒትም እንጨምርለታለን። ምግብም ሲያስፈልገው ምግብ እንጨምራለን። ኮትኳቶም ሲያስፈልገው ያው የሚያስፈልገው ነገሮች ሁሉ አረግለታለሁ። ጥቅጣቁም አንዳንዴ ሲያስፈልግ እሰራለሁ ማለት ነው። እዚህ የምናያቸው ችግኞች ተራ ተክሎች አይደሉም፣ የጥበብ ውጤቶች እንጂ። በሽታና ተባይ የሚቋቋሙ የሀገር ውስጥ የፍራፍሬ ዝርያዎች በርከት ያለ ምርት ከሚሰጡ ከውጭ ሀገር ምርጥ ዝርያዎች ጋር በማዳቀል የተገኙ እንጂ። ከዚህ ሎካል ነው ሩት ስቶኩ። ይሄ ግን ከእስራኤል የመጣ የተዳቀለበት ይታያል እዚህ ጋር ማለት ነው።
እንደ ቁስል እዚህ ጋር ይታያል። በቃ ይሄው ነው የሚያድገው። ሎካሉ እንዳያድግ ቅጠሉ ነው ሎካሉ ላይ ካወጣ እንለቅማለን። ይሄ ምግብ ብቻ ነው የሚያቀብለው ወደዚህ ወደ ተዳቀለው ወደ ተሻለው ወደ ምርጥ ዘሩ። ምርጥ ዘር ማለት ይሄ ነው በቃ የተሻለ ዘር ማለት። ስለዚህ ይሄ ነው ሎካል ቢሸጥ 100 ብር ነበር የሚሸጠው፣ ግን ይሄ ስለተዳቀለበት 2000 ነው የሚሸጠው። ይሄን ያህል ልዩነት አለው። ልዩነት መኖረው ደግሞ የሚሰጠው ምርትም አሁን አንዴ ከተተከለ ለ80 አመት አርቬስት ይደረጋል፣ ይለቀማል። አሁን ይሄ 60 ሺህ ችግኝ ይይዛል። ይሄ ሼድ ማለት ነው። ይሄ ግሪን ሃውስ አንዱ ይሄኛው 2000 ነው የሚሸጠው። 2000 በ60 ሲባዛ 120 ሚሊዮን ይሸጣል። ይሄኛው እንግዲህ ምርጥ ዘር አሁን ይሄ ሎካል ቢሆን ከ1 ሚሊዮን ሁላ አይሸጥም፣ ዋጋው ርካሽ ስለሆነ። ይሄ ምርጥ ዘር ስለሆነ ዋጋው ውድ ስለሚሆን ይሄን አይል ሎካልና ምርጥ ዘርን መስራት ይሄን አይል ልዩነት ይኖረዋል ማለት ነው። ችግኞቹ በሽታን የሚቋቋሙ በአጭር ጊዜ የሚደርሱና እጥፍ ድርብ ምርት የሚሰጡ አዳዲስ ተክሎች ናቸው። እዚህ ውስጥ ብዙ ፍሩቶች አሉ። አሁን ይሄ ሎሚ ነው። ሎሚ ሆኖ በጣም ትልቅ ነው። ከብርቱካንም ይበልጣል። ብዙ ውሃ አለው። ለተለያየ ጁስ ለተለያየ ፋብሪካ የሚሆን ነው። ምንድነው ለምንድነው ለየት ያለ? አሁን ይሄ የተዳቀለ ነው። የተዳቀለ ማለት ምርጥ ዘር ነው ማለት ነው። በ10 አመት ነው ሎካል ፍሬ ይሄ ፍሬ የሚሰጠን። ይሄ ግን በ1 አመት 6 ወር ነው የሚሰጠን። ይሄ ነው ልዩነቱ። ምርጥ ዘር ማለቱ ራሱ የተሻለ ስለሆነ ለዛ ነው ትልቅ የሆነ። ስለዚህ ትልቅ መሆኑ ገባ ላይም የተሻለ ጥቅምም ይሰጣል ማለት ነው። አሁን በፊት ሎካል ሲሆን ትናንሽ ይሆናል። አሁን ሎካል እቺ ነው የምታክለው። ይኸው ትናንሾች አሉ። ግን ይሄ እነዚህ ትናንሾቹ ያድጉና ከዚህም ይበልጣሉ ማለት ነው ገና። ከዚህ በፊት በአመት አንድ ጊዜ ብቻ ምርት ይሰጡ የነበሩ እነዚህ ዝርያዎች በአሁኑ ወቅት አመቱን ሙሉ ፍሬ እየሰጡ ነው። አንድ እንጨት አሁን ይሄኛው እያደገ ሲመጣ ብራንቹ እየሰፋ ይሄዳል። ይሄ ደግሞ አይቋረጥም። ይኸው ይሄ አሁን ደርሷል አይደል? እነዚህ ደግሞ አፍርቷል። እነዚህ ሲያድጉ ይሄን ይሆናሉ። እነዚህም ሲቆረጡ ደግሞ ያው አበባዎች አሉ። እነዚህ ደግሞ ይሄን ይሆናሉ። እንደዚህ በስቴፕ ሁሌ ይለቀምበታል። ከአመት እስከ አመት ይለቀምበታል። በትእዛዝ ነው እነዚህን ያሳደግናቸው። ለሆቴል ለከተማ ግብርናውን ቤት ውስጥ ግቢ ውስጥ ሲፈልጉ አበባን በ30 ሺህ በ20 ሺህ የሚገዙ አበባዎች አሉ። ሌላ ጥቅም ስለማይኖራቸው እነሱ ይሄ ፍሩት እንደ ውበትም ይጠቀማሉ። ለሽታም ይሆናል፣ ለጥቅምም ይሆናል። ጣሳ ላይ ሲያድግ ደግሞ ዋጋ ራሱ ይወደዳል። እኛ ጋር ወደ 10 ወር ብቻ ተቀምጦ ዋጋ ጭማሪ ያለው። አሁን ለምሳሌ በዚህ ሳይዝ ከሆነ 2000 ነው ዋጋው። ግን በዚህ ሳይዝ ሲሆን ደግሞ ይሄኛው ራሱ 10 ወር እዚህ ውስጥ አሳድገን 30 ሺህ 20 ሺህ እንሸጣለን። እዚህ ማሳ ላይ ፖም ግራኔትም አለ፣ ሎሚ አለ፣ ላይም አለ፣ ብርቱካን አለ። እነዛውን ቅጠላቸው ጥቋቁር የሆኑት ብርቱካን ናቸው። ወደዛም ሄደን እንጎበኛለን። በጣም ጥሩ ምርት ነው የሚሰጡ። በተለይ አሁን ብርቱካን ብዙ ቫራይቲ አለ፣ ብዙ ዘር። አሁን እዚህ ጋር ቫሌንሺያ ነው አገራችን ላይ የታወቀ ዋሽንግተን እና ቫሌንሺያ የሚባሉ። ይሄ ኦልድ ነው፣ በፊት የተለመደ ነው እኛ ጋር። ግን ይሄኛው ስዊት ኦሬንጅ የሚባል ቫራይቲ አለ፣ ብሌድ ኦሬንጅ የሚባል አለ። ብሌድ ኦሬንጅ ውስጡ ደም ነው የሚመስለው፣ እንዲህ በአክም ቤት ደረጃ የሚታዘዝ ነው ማለት ነው። ፒክሲ ኦሬንጅም አለን፣ በጣም ጣፋጭ ነው እሱ። ስለዚህ ከተለያየ ሀገር ነው የምናመጣ። አሁን ፒክሲ ከኬንያ ነው የምናመጣ፣ ሌሎች ቫራይቲ ደግሞ ከእስራኤል ነው የምናመጣ። እንደዛ ነው የተሻለ ምርጥ ዘርን እያመጣን እኛም እየተጠቀምንበት፣ ሌሎችም ኢንቨስተሮችም መንግስትም ከኛ ገዝቶ ለገበሬዎች እያከፋፈለ ያለ እነዚህ ዘሮች ነው ማለት ነው። አሁን የኛ ገበሬዎችም ወደ ምርጥ ዘር ስራ እየገቡ ነው። ሰዎች እዚህ መጥቶ ስልጠና ይወስዳሉ። እንዴት ምን አይነት ዘር እንደሆነ፣ ምን አይነት ምርት እንደሚሰጣቸው፣ ስንት ዓመት እንደሚሰጣቸው፣ ምን ማድረግ እንዴት መትከል እንዳለባቸው ስልጠና እንሰጣቸዋለን። እኛ በነፃ ነው ስልጠና የምንሰጣቸው። እኛ ጋር ጉብኝትም በነፃ ነው። ጎብኝቶ ካመኑበት በኋላ ነው
ችግኙ ወስዶ የሚተክሉት። ኦንላይን ረትስ ነምበ ከከጨራተ ኦጉማዶ አርሶ አደር ጳውሎስ አለሙ የሚሰራቸውን የግብርና ስራዎች እንዳጋጣሚ በሚዲያ ላይ አይቼ ነበር። በሌላ የስራ አጋጣሚ ተገናኝተን እየሰራ ያለውን ስራ አየሁኝ። ዘመናዊ ግብርና እንዴት እንደሚሰራም ወደ ስራው ለመግባት ፍላጎት እንዳለኝ ስነግረው ግብርናው ቦታ ወስዶ አስጎበኘኝ። እንዴት እንደሚሰራም ስልጠና ወሰድኩኝ። መጀመሪያ የጳውሎስን የስራ ቦታ በጎበኘሁበት ወቅት የተመለከትኩት ነገር አስደናቂ ነበር። በተለይም በግሪን ሃውስ ውስጥ የሚከናወኑ ዘመናዊ የግብርና ስራዎች፣ የአፈር ዝግጅትና የቴክኖሎጂ አጠቃቀም ግብርና ከልፋት ይልቅ በእውቀት የሚመራ ስራ መሆኑን በማየቴ ወደ ስራው የመግባት ፍላጎት አሳደረብኝ። ማሳም ያላቸው የሌላቸውም እኮ ከገበሬ ጋር እኩል መስራት አሁን መሬት ሳይሰራ ከሚቀመጥ ገበሬ አቅም ስለሌለው ይሄን ላይሰራ ይችላል። ግን አቅም ያለ ሰው ደግሞ ከገበሬ ጋር ተስማምቶ አንድ ላይ ማልማት ይቻላል ማለት ነው። ስለዚህ ሁሉ ሰው ወደዚህ ቢዝነስ መግባት ይችላል። በሰራ ልክ ነው ሰው የሚያገኘው። ሰፋ አድርጎ ከሰራ ደግሞ ወደ ውጭም ኤክስፖርት ማድረግ ይቻላል። 10 ወራቸው ናቸው። ግን በዚህ በ10 ወር ውስጥ እንደዚህ ሁሉም አፍርቷል። ሁሉም ሲታይ ይሄ ነው እንግዲህ ቶሎ ማፍራቱ ራሱ ፍጥነቱ እዚህ ላይ ይታወቃል። አሁን በዚች ቁመት ባጭሩ እንዲህ የሚያፈራ ተክል የለም። እንግዲህ አሁን ይሄ እንደዚህ ያፈራል። እንግዲህ ከአንድ ብራንች ነው ይሄ ሁሉም እያንዳንዱ ስታዩ ከሁሉም አሁን ምንድነው ግሪስ ስለሆነ ይመሳሰላል አይታይም። ለዛ ነው እንጂ ፍሬ ሰጥቷል ሁሉም። ያው በዚሁ ራሱ ይሄ የአዲስ አበባ አየር እኮ ነው። ይሄ አይላንድ ፍሩት ነው። ስለዚህ ለቀዝቃዛ ቦታ የሚሆን ነው ማለት ነው። ተራሪቆ ነው እንዲህ ፍሩት የሚተከለው። ይሄ መሀል ግን ባዶ ነው። ይሄ ኢንተርክሮፕ ደግሞ መስራት ይቻላል። ቬጂቴብል ጎመን፣ ሰላጣ፣ ሽንኩርት ከፍሩቱም እየተጠቀሙ ከጎመንም ደግሞ መጠቀም ሁለት ነገር መጠቀም ይቻላል። ቦታ አጠቃቀምም የሚቻል ነገር ነው። እኛ እንደውም መሬት አለን። አሁን እስራኤል ሀገር ቨርቲካል ነው የሚሰሩት። እንደዚህ ሰፊ ቦታ ስለሌላቸው ወደ ላይ ነው የሚሰሩት። ወደ ላይ ውሃ ገዝቶ ነው አፈር ገዝቶ ነው። ቦታ ሰፊ እንደዚህ የላቸው ወደ ላይ ነው። ወደ ላይ የቨርቲካል እቃ ላስቲክ ይገዛል። ሁሉ ነገር ግዢ ነው። እዛ ተገዝቶም ያዋጣቸዋል፣ ለዓለም ያከፋፍላሉ። እኛ ጋር ግን ወደ ላይም ባንሰራ እንኳን እንደዚህ መሬት ስላለን መሬት ላይም ሰርተን አልጨረስንም። ወደ ላይ ደረጃ ላይ አልደረስንም። መሬት ስላለን ወደ ላይ ባንሰራ እንዲህ ቤት ውስጥ የከተማ ግብርና ሲሆን ነው እንጂ ወደ ላይ መስራት ያለብን ገጠር ላይ መሬት አለ። ወደ ላይ ባንሰራም መሬት ስላለ መስራት እንችላለን። እዛ ጋር ንብ አለ። ይሄን ሁሉ የተለያየ ነገር ስትሰሪ ሰርተሽ አጨርሽም። ምንም በቃ በስራ ቢዚ ነው የምትሆኚ። ሰው ቢዚ ሲሆን ደግሞ አእምሮም ያርፋል። ከዛ ገንዘቡን ጥቅሙን ከዛ በኋላ ነው የሚሰማሽ። መጀመሪያ ጥቅም ላይ ነው የምታተኩሪ። ስራው ስትገቢበት ደስታው ስታይ ጥቅሙ ስታዩ ጥቅሙ ብር ሳይሆን ሌላ እርካታ ነው የሚሰጠው። በገንዘብም ከሄድን ደግሞ በጣም ትንሽ ነገር ተሰርቶ የሚገኝበትም ግብርና ነው። ይሄ ብርቱካን ብሌድ ኦሬንጅ የሚባል ቫራይቲ ነው። አንዱ ላይ እንግዲህ እንኳን አንድ እንጨት አይደለም አንድ ብራንች ላይ እቺ አንድ ብራንች ነው የምትባለው። አንድ ብራንች ላይ እንደዚህ ይዛል ማለት ነው። አንድ ብርቱካን ገበያ ላይ አሁን ከ300 ብር በላይ ነው። 400 300። ይሄ ዘር ደግሞ አይገኝም ገበያ ላይ ራሱ በጣም የተሻለ ዘር ነው። ይሄ ብሌድ ኦሬንጅ በአክም ቤት የሚታዘዝ ነው። እንደዚህ አንዱ ብራንች እንደዚህ ያፈራል። ስለዚህ በአመት ውስጥ ይሄም እንደ ሎሚው ይሄ ደግሞ ከ3000 በላይ ይገኝበታል። ይሄም እንደዛው አቨሬጅ ከ3000 እስከ 10000 መሀል ከአንድ እንጨት ይገኝበታል። ለ80 አመት ይሄም የሚቆይ ነው ማለት ነው። ስለዚህ ወደ ልጆቻችን የሚያልፍ ንብረት ነው ይሄ። ሌላው በ10 አመት የሚያፈራ ይሄ በአንድ አመት 6 ወር ነው የሚያፈራ። ይሄ አሁን 2 አመቱ ነው ግን ብዙ ጊዜ ተለቅሟል። አሁን ከዚህ ላይ በ2 አመት ውስጥ ብዙ ጊዜ ለቅመናል። ስለዚህ እንደዚህ እድሜ በገፋ ቁጥር ብራንቹ ይሰፋል። ብራንቹ ሲሰፋ ደግሞ ምርት ይጨምራል ፕሮዳክሽኑ። ስለዚህ በዚህ አሁን ትንሽ ስለሆነ ነው እየተለቀ ሲመጣ ደግሞ ምርቱ ከዚህ የበለጠ ይሆናል። አሁን ራሱ መሸከም አይችልም። ይሄን እንትን ነው ስር ያደረግነው እንጨት ነው ስር ያደረግነው። በፊት አሁን ብርቱካን፣ ሎሚ፣
ቆላ ላይ ብቻ ነው የምታወቀው። እኛ ጋር ግን የደጋም አለ ማለት ነው። በሃይላንድ ፍሩት የሚባለው የደጋ ፍሩት አለን፣ ወይነ ደጋ አለን፣ የቆላም አለን። የሶስቱም አይነት ቫራይቲ አለን። ስለዚህ አሁን ይሄ የአዲስ አበባ አካባቢ አየር ማለት ደጋ ነው የሚባለው። በጣም ቅዝቃዜ አለ። ብርቱካን ሎሚ ማይሆንበት ነው፣ ግን ሆኗል ማለት ነው። ማለት ዘሩ ነው ዋና ነገር። የደጋ የክላይሜት አሁን የሃይላንድ ክላይሜት ስለሆነ ይሆናል። አሁን በጣም እየተለቀ ነው የሚሄደው እያደገ ሲመጣ። ይሄ ትንሽ ነው ግን ትልቅ ነው በጣም ከዚህ ከኛ ሀገር ከተለመደ ብርቱካን የበለጠ ትልቅ ነው ማለት ነው። ስለዚህ ይሄ ቢዝነስ በጣም የትም የሌለ ቢዝነስ ነው። ሰዎች እያወቁ ግንዛቤ እየወሰዱ ሲሄዱ ያው አገራችን ፍሩት በፍሩት ትሆናለች ማለት ነው። ለውበትም ይሆናል። ሽታም ራሱ የሰፈር ሽታ በቃ በጣም ፍሩት ነው። የሰፈሩ ሽታ ራሱ የፍሩት ሽታ ይላል። ሽታም ይቀይራል፣ ጥቅምም ያመጣል፣ ለውበትም ይሆናል። ግን እንደው ውድ እኮ የውበት ነው። አሁን የውበት በውድ ነው እየተሸጠ ያለ። እኛ የውበትም ስራ እንሰራለን። አሁን ገባ ላይ እንዲሸጥልህ ሳይሆን ሰው የሚጠቅመው የውበት ከሚገዙን የበለጠ ይሄ ነገር ይሄ ፍሩት ገዝቶ ሰው እንዲጠቀም ነው የምንፈልገው። ምክንያቱም ይሄ 2000 ነው። የውበት ግን አንድ ችግኝ ራሱ አሁን አሩካራ 30,000 ፓልሞች አሁን 30,000 40,000 አንድ እንጨት ሽጠን እናውቃለን ለኮሪደር። ይሄ ከሚሆን ግን ይሄኛው በ2,000 ተገዝተው በደንብ ከተማ ላይ የሚሆን ማሳ ላይ የሚሆን ቢተከል ይሄ ነው ውበትም የሚሆነው። ከነፍሬ ሲታይ ነው። ያኛ ፍሬ አታይበትም፣ ሌላ የሚታይበት ነገር የለም። እንደዚሁ ለአይን ከሩቅ ያምራል። ከአንድ እንጨት በትንሹ በዛሬው ገባ ራሱ ካሰም ከ3,000 እስከ 10,000 ይሸጣል። ከአንድ እንጨት ማለት ከዚህ ማለት ነው። ይሄ ማለት አንድ ሄክታር ላይ 1,000 ፍሬ ነው የሚተከለው። 1,000 ፍሬን በ3,000 ስናባዛ 3 ሚሊዮን ማለት ነው። በ10,000 ደግሞ ከሆነ ብዙ ነው የሚሆነው፣ ወደ 10 ሚሊዮን ይሆናል። ስለዚህ በትንሹ ራሱ ብንይዘው በ3 ሚሊዮኑ ብንይዘው 20 ሄክታር ላይ ይሄን ብንተክል በአመት ውስጥ 3 ሚሊዮን በ20 ሲባዛ ስንት ነው የሚሆነው? ወደ 60 ሚሊዮን ይሆናል። በአመት ውስጥ 60 ሚሊዮን የሚገኝበት ቢዝነስም የለም ሌላ ትላልቅ ካምፓኒ ራሱ። ለዚህ ነው እርሻ ያው የዓለማችን አንደኛ ስራ እርሻ ነው የሚባለው፣ ግብርና። ለዚህ ነው ብዙ ሰዎች ግብርና ሲያስቡ በሎካል መንገድ ስለሚያስቡ ነው። በፊት አባቶቻችን የሰሩበት መንገድ ምርጥ ዘር አይደለም፣ ሁሉ ነገር ማነዋል ነው፣ በማሽን የታገዘ አይደለም፣ የተሻለ ዘር አይደለም። ለዛ ነው ያልተለወጡበት እንጂ እርሻ በተለይ እንደ ኢትዮጵያ ደግሞ አንደኛ ስራ ነው። ምክንያቱም አንድ ሰው የሚሰራ እኛ ያው ብር እናገኝበታለን። ሌላ ሰው ደግሞ ለሌላ ሰው ስንሸጥ እነዛ የገዙ ሰዎች ይመገባሉ፣ ምግብ ነው ማለት ነው። ስለዚህ አንድ ሰው ገበሬ ሲሆን ብዙ ሰው እሱ ያመረተ ስራ የሱ ምርት ብዙ ሰው ስለሚመገብ ብዙ ሰው ይመግባል ማለት ነው። ስለዚህ አሁን ወደ እርሻ የሚሰማሩ ሰዎች ጥቂት ከሚሆኑ በዛ ብሎ ቢሰማሩ ብዙ ሰዎችን መመገብ ይችላሉ። ከራሳችንም ተርፈን ወደ ውጭ ኤክስፖርት እናደርጋለን ማለት ነው። ብዙ ሰዎች መጥቶ እኛ ጋር ስልጠና በነጻ እየወሰዱ ነው። ከኛ ይሄን ችግኝ ገዝቶ እየተለወጡ ብዙ ሰዎች አሉ። እኛም ለብዙ ሰው ስራ እድል ፈጠረናል። አሁን እኛ ራሳችን አሁን ድርጅታችን የሚሰሩ ራሱ ይሄን እርሻ የሚሰሩ ሰራተኞች የተለያየ ሳይት አለን። አገር ውስጥ ራሱ ብዙ ሳይት አለን። አንድ ላይ ቶታሊ ወደ 400 ሰራተኛ አለን። ለ400 ሰራተኛ ስራ እድል መፍጠር ቀላል ነገርም አይደለም። እሱ ብቻ ሳይሆን ደግሞ ከሱ የበለጠ ሰዎች የራሳቸውን ድርጅት እንዲከፍቱ ችግኝ ከኛ ወስዶ ያ ስልጠና ሰጥተን ብዙ ሰው ወደ ስራ አስገብተናል ማለት ነው። hojjechuuf keessi kee qophaadhaan naan eenyoon jedheen
ከናፍ ኮቶዴ ለፈ ጳውሎስ ወደዚህ ስራ ለመግባት መወሰኔን ስነግረው እውቀቱን ብቻ ሳይሆን መሬቱንና እድሉንም ሰጥቶኝ በወሰድኩት ስልጠና መሰረት የቀይ አፈር፣ የጥቁር አፈርና የተፈጥሮ ማዳበሪያ ቀላቅዬ በመጠቀም ችግኞችን በማዳቀል እያለማሁ ነው። በተለይም በግርዛት ወይም ግራፍቲንግ ዘዴ የተሻሻሉ የብርቱካንና የሎሚ ዝርያዎችን እያዘጋጀሁ ነው። እስራኤል አገርም ሄጄ ስልጠና ወስጃለሁ። ኬንያ አገርም ሄጄ ወስጃለሁ። ኬንያ እንደውም እርሻም አለን ከዛ። ምክንያቱም አገሩ ጥሩ ነው፣ ለእርሻም ያላቸው ህዝቡም አመለካከቱ ጥሩ ነው። በዛው ለስልጠና ሲር ነው፣ በዛው ሲመቸኝ እርሻም እዛ ብራንች የጀመርኩኝ። ኬንያ አገር ምንድነው ኦፖርቹኒቲው? ከዛ የተለያየ አገር ማከፋፈል ይቻላል። አሁን ለምሳሌ ከዛ ወደ ታንዛኒያ ወደ ኡጋንዳ ችግኞች እንልካለን። እዛ ነርሰሪ አለን፣ ትልቅ ነርሰሪ ምንድነው የተለያዩ ዘሮችን ከእስራኤል ወስደን ኬንያ ግራፍቲንጉን እንሰራለን። ልክ እዚህም ከዛ ያመጣነውን እዚህ እንደምናባዛ እዛም አባስተን ኬንያ ላይ ብቻ ሳይሆን የምንሸጠው እዛ የማርኬቲንጉ አለ። ምክንያቱም ሰዎች እዛ እንኳን ሌላ አገር ጎረቤት አገር ለኬንያ ጎረቤት አገር የሆኑ አገር ብቻ ሳይሆን ኬንያኖች ራሱ ህዝቡ ለፍሩት ያላቸው አመለካከት በጣም ከፍተኛ ስለሆነ በጣም ችግኝ እዛ በደንብ ይሸጣል ማለት ነው። ስለዚህ እዛ ሲድሊንግ ነው ነርሰሪ፣ ትልቅ ነርሰሪ አለን። ችግኝ እናከፋፍላለን ማለት ነው። ለኬንያ ብቻ ሳይሆን ለጎረቤት ሀገርም ከዛ እናከፋፍላለን። 2 ዓመት ሆኖኛል እዛ አሁን ከጀመርኩኝ። ሌላ ቦታ ሌላ አገር ማይመች አየር ላይ ማይመች መሬት ላይ እየሰሩ ሁሉ ነገር በብር አይል እየሰሩ እዚህ ደግሞ ተፈጥሯችን ጥሩ ነው። እኛ ጋር ምንድነው የሰው አእምሮ ላይ አልተሰራም። አሁን ስለ እርሻ ሲባል ሰው በፊት የነበሩ ገበሬዎች የሚኖሩበት አባቶቻችን ዋጋ ይከፈሉ አለ እንደዛ ነው የሚሆነው ብሎ ስለሚያስቡ ነው እንጂ አሁን በዘመናዊ ከተሰራ ነገር ተቀይሯል ማለት ነው። እነዚህን ዝርያቸው የተሻሻሉ ችግኞችን ጠባብ ቦታ ያላቸው የከተማ ነዋሪዎችም በእቃ ላይ በመትከል ሊጠቀሙባቸው ይችላሉ። በርትተው ከሰሩ ደግሞ ከራስ ፍጆታ አልፈው ለገበያ የሚተርፍ ሀብት ማፍራትም ይቻላል። ምርጥ ዘሮችን እየገዙ እሱም መትከል ነው በቃ። መሬት የሌለ ሰው ራሱ ቤት ውስጥ አሁን ለምሳሌ ከተማ ላይ ያሉ ራሱ ወደ ግብርና ይግቡ ነው። ቤታቸው መኖሪያ ውስጥ ወደ ላይ ቨርቲካል እየሰሩ ቤታቸው ከገባ ሜዶ መግዛት የለባቸው። ፍሩትም ይሁን ቬጂቴብልም እዛው ግቢያቸው ላይ መስራት ይችላሉ። እንደዛ ከሆነ እያንዳንዱ ሰው ቢያመርት እያንዳንዱ ሰው አይቸገርም ማለት ነው። እኛ በአመት ውስጥ አንድ ነገር አንዴ ነው አርቬስት የምናደርገው ወይ ምን ሰበስበው አይደል እህል። ግን ሌላ ሀገር በአመት ሁሌ ይሰበሰባል። 365 ቀን አለን። እኛ አንድ ቀን ነው ወይ 2 ቀን። ይሄ በመስኖ ከሰራን 2 ነው እኛ ጋር። እነሱ ግን 365ቱም ቀን ይሰበስባሉ። ምንድነው 365 ቀን የሚሰበሰብ ምርት ካለን ስትሮበሪያውን ቢሰራ ሁሌ ይለቀማል። ስትሮበሪ ደግሞ አገር ውስጥ አይደለም ውጪም ይፈለጋል። ስለዚህ እንደዚህ አይነት ምርት ሰርተን ቀን በቀን አርቬስት የምናደርጋቸው ዘሮች እያመጣን ብንሰራ ሁሌ ምርት ካለ ሁሌ ምን ሰበስብ ከሆነ መራብ የሚባል ነገር የለም ማለት ነው። የጳውሎስ አለሙ ስኬት ግብርና ከልማዳዊ አሰራር ወጥቶ በእውቀትና በቴክኖሎጂ ስታገዝ ምን ያህል ውጤታማ መሆን እንደሚቻል ማሳያ ነው። በእጅ ተራራን ማፍረስና በማሽን ማፍረስ እኩል አይሆንም አይደል? እንደሱ ናይል በቃ ልዩነት አለው። ይሄ ማለት አሁን በሎካል ወይ ደግሞ ማኑዋል ሲስተም ይባላል። በድሮ ሲስተም ከተሰራ እንደዛ ከሆነ ምንድነው ችግሩ? ሁሉም ኢትዮጵያ ላይ እርሻ ቢሰራ አንድ አካባቢም አይመግብም በስርዓት። ምክንያቱም ምርታማነቱ በጣም ዝቅተኛ ስለሚሆን ከአንድ ሄክታር የሚገኘው አርቬስቱ ትንሽ ነው የሚለቀመው። ግን በዘመናዊ ይሄ የተሻለ ዘር ነው ምርጥ ዘር ሲሆን ከአንድ እንጨት ራሱ ከብዙ ከሰፊ መሬት የሚለቀመው ከአንድ እንጨት ይለቀማል። ስለዚህ ልዩነቱ
ሰማይና ምድር ስለሆነ በጣም ዘመናዊ ሁሉም እርሻ ባዘመን ቁጥር ነው አገሪቷ የምታድገው። ካሬን ይበሻንኩኒ አከሳ ሜትሪ ኩዳን አሲያቺሳ ሜትሪ ሸንተማ አርሶ አደር ጳውሎስ አለሙ ወደዚህ ስራ እንድገባ የመስሪያ ቦታና የተለያዩ ድጋፎችን አድርጎልኝ ችግኞችን በማፍላት ለገበያ ለማቅረብ በዝግጅት ላይ ነኝ። ጥሩ ገቢ እንዳገኝም የገበያ ትስስር ፈጥሮልኛል። ግብርና የሀብት ምንጭ በመሆኑ ሁሉም ሰው በርትቶ ወደ ስራው ከገባ የተሻለ ምርት ማግኘት እንደሚቻልም በስራዬ አይቻለሁ። ጳውሎስም ለሌሎች አርሶ አደሮች ስልጠናና ችግኝም ገዝተው እንዲጠቀሙ የተለያዩ ድጋፎችን እያደረገ ነው። ይህ ለአካባቢው አርሶ አደሮች ትልቅ ለውጥ የሚያስገኝ ስራ ነው። ለተለያየ መንግስት ሴክተር ነው የምንሸጠው። ሸገር ሲቲ ላይም ሽጠናል። አዳማ ላይ የተለየ ሽያጭ ሰርተናል። አዳማ ላይ ወደ 1000 ሄክታር በላይ ነው የሰሩት ከኛ ወስዶ ማለት ነው። ስለዚህ የአዳማው ሽያጭ በጣም ያስደስታል። የተለያዩ ክልሎችም ከዚህ ያዩ ግንዛቤ እየወሰዱ በብዛት ሲወስዱ ደግሞ የበለጠ ፍሩት ስራ ምርት እየጨመረ ይሄዳል ማለት ነው። በአጭር ጊዜ ጀምሬ ይሄን አዲስ ዘር እንደዚህ ማከፋፈል ከቻልኩኝ ከዚህም በፊት ግን ቢሆን ለብዙ ሰው ይዳረሳል ማለት ነው። ስለዚህ ግብርናን ቶሎ አለመጀመሬ ነው የሚቆጨኝ በጣም። አይ ብዙ ነገሩ ያስደስተኛል። ለምን አሁን ለምሳሌ አብሶ ክረምተኛ ሁሌ ምን እንሸጣለን፣ ግን ባይሆን ራሷም ክረምት በቃ ግንቦት ልክ ሲገባ በጣም ብዙ ገቢ ብዙ ከዚህም እየተደዋወለልን ስለምንሸጥ በጣም ደስ የሚል ስራ ነው ማለት ነው። በሰፊም ከሰራን እኛ የምናመርተው ነገር እኛ ስልጠና የምንሰጣቸው ሰዎች የሚያመርቱት ምርት እያንዳንዱ ኢትዮጵያዊ ቤት ይገባል ማለት ነው። እያንዳንዱ ኢትዮጵያዊ ይመገባል። ሰው ራሱን በምግብ እንዲችል ነው የወደፊት እቅዳችን። ግብርና ላይ በጣም ግብርና ማዘመን እንፈልጋለን እስከ ጥግ ድረስ። እንደ ኢትዮጵያ ሳይሆን እኛ ዓለምን መመገብ ነው የምንፈልገው። ምክንያቱም እያንዳንዱ ሰው እያንዳንዱ ኢትዮጵያዊ ግንዛቤ አግኝቶ ይህን ግብርና ከሰራ ከራሱም አልፎ ወደ ውጪ ኤክስፖርት አረግና ዓለም ይመገባል ማለት ነው። ለኛ ደግሞ ዶላር ይገባል፣ ለነሱ ደግሞ ምግብ ይሆናል። ስለዚህ ዞሮ የኛ እቅድ ይሄ ነው። እስከ ፕሮሰሲንግ መሄድ እንፈልጋለን። አሁን እነዚህ ፍሩቶች ጥሬ ብቻ ውጪ መላክ ሳይሆን ጁስ ፋብሪካ ከፍተን ከዚህ ያመረትነውን ነገር ወደ ፋብሪካ ፕሮሰስ አድርገን አሽገን ወደ ተለያዩ አገር መላክ ነው የምንፈልገው ማለት ነው። ይሄ ነው የኛ እቅድ። የጳውሎስ አለሙ የስራ ተሞክሮ የሚያሳየው እውቀት ከቴክኖሎጂ ጋር ተጣምሮ ከተሰራ ለውጥ ሩቅ አለመሆኑን ነው። ያኔ ድካማችን ወደ ስኬት፣ ላባችን ደግሞ ወደ ሀብት ይለወጣል።